ሰላም እርግብ እህቷ እንዳልሆነች አወቀች። አሁን ሀኒቾ የነሰላም እንዲሁም የምላሴ እህት ሆናለች። የምርመራው ውጤት ዛሬ ላይ ታወቀ። አሁን ሰላምን እርግብ መታ መኝታ ክላሷ ድረስ ትጠይቃታለች። ከዛም ሰላምም ማንን የምትወጂው ብላ ምርጫ ስለሰጠቻት የምመርጠውማ ሀኒቾን ነው አለቻት። እርግብም እንዴ ለምን ስትል የምትወጂውን ሳይሆን ያልሽኝ ምርጫ ነው አይደለ? ስለዚህ ደግሞ ምክንያቴን ነግሬሻለሁ ትላታለች። እርግብን በመናደድ እኔ እኮ ግን እህትሽ ነኝ ስትል እንዴ እርግብ ዛሬ ቆይ ምን ሆነሻል? ትላታለች ሰላም። ከዛ እርግብም ስሜ ሀሴት ነው ትላለች። እሺ ሀሴት፣ ለማንኛውም አሁን መተኛ ሳይኖርብኝ አይቀርም ልተኛ ትላታለች። እኔማ ከእህቴ ጋር ላወራ ነበር የመጣሁትኝ ዛሬ ግን ሳይደክምሽ አይቀርም በቃ ተኝ ደህና ደሪ ትላትና ትታት ትወጣለች። ከዛ እሷም እሺ በቃ አሜን ደህና ደሪ ብላ ሸኘቻት። ሀሴት ከወጣች በኋላ ሰላም እያሰበች ነበር። ቆይ ግን ይቺ ልጅ ምን ሆና ነው? እንዴት ነው ራሷን ጭራሽ ከሀኒቾ ጋር ታወዳድራለች እንዴ? ሀኒቾ እኮ ህይወቷን ሳትሰስት ለእኔ የሰጠች ልጅ ናት። እንዴት ነው እሷ ከሀኒቾ ጋር የምታወዳድረው? እያለች ለብቻዋ ታብሰለስላለች። ምላሴ እናቱ ክላስ ሄዶ እንዴ እናቴ አልተኛሽም እንዴ ዛሬ ይላታል። አዎ አልተኛሁም ልጄ፣ ምን ሆነህ ነው አንተ ስትለው እናቱም አይ ምንም አልሆንኩ፣ አሁን እኮ እርግብ ወደ ሰላም ክላስ ስትሄድ አይቼ ነው አንቺ ጋር የመጣሁት ይላታል። ከዛም እናቱም እንግዲህ አዎ እሷማ እህቴ ጋር ልጫወት ብላ ሄደች፣ የሚገርምህ በህፃንነቷም እኮ እንደዚህ ነበረች ትለዋለች። ምላሴ እንዴት ይላታል። ድንገት እሷ ከመጣባት ተነስታ በሌሊት ራሱ ሰላም ጋር ልሄድ ብላ ነበር የምትሄደው፣ አሁንም ያ ባህሪዋ አልለቀቃትም ትለዋለች። ምላሴም ከድሮ ጀምራ እብድ ነገር ናት በይኛ ይላታል። አዎ ግን አንተ ምን ሆነህ ነው ትለዋለች እናቱ። ምላሴም አይ ምንም አልሆንኩኝ፣ እኔ ቅርታ አልጠይቅሽ ነው የመጣሁት እናቴ ይላታል። ምን አጠፋህ ደግሞ ስትለው እኔ እኮ ዲኤንኤው እንድትመረመሩ ያደረግኩት እኔ ነኝ የገፋፋዎች ሲላት አይ ችግር የለውም ይሄን ያደረግከው ደግሞ መሆን ነበረበት ሆነ በቃ ምንም ይቅርታ አያስፈልገውም ስትለው ምላሴ ግን ቀን ላይ ያየሁብሽ ጸባይ ወይም ፊትሽ ላይ ያየሁት ነገር እንደዚህ አልነበረም፣ ልክ አልነበረም፣ ለዛ ነው ይላታል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። የነሐና የምላሴ እንዲሁም የሀሴት እህትና ወንድምነት ምን ላይ ደረሰ የሚለውን አብራችሁ ከቆያችሁ ከነ መጨረሻው የሚያብራራላችሁ ይሆናል። ሀኒቾ በጠዋት ተነስታ እንዴት ተለመደው ወደ ስራ ቦታ መሄድ ስላለባት ልብሷን ለባብሳ ልትወጣ ስትል አባቷ ነቃና ሀንዬ ይላታል። ወይ አባ ቀሰቀስኩህ እንዴ ትለዋለች። አይ ወደ ልትሄጂ ነው በጠዋት ሲላት አይ ቤተክርስቲያን እኮ ሄጄ ከዛ በዛው ወደ ስራ ልሄድ ብዬ ነው ስትላቸው አባቷም ምን ሆነሻል ሀኒቾ ይላታል። እሷም እንደ አባዬ ምን ሆንኩኝ? አረ ምንም አልሆንኩኝ ስትላቸው እሳቸውም እንግዲህ አይ ልክ አትመስልኝም ካለወትሮሽማ እንደዚህ በጧት ተነስተሽ ቤተክርስቲያን ልሄድ ያላልሽኝም ሲሏት ሀኒቾም እንደ አባዬ ብሄድ ምን ችግር አለው? ቆይ አንተ ዝም ብለህ ለምንድነው በሆነ ባልሆነ የምትጨናነቀው? እያለች ትላለች። እና አባትየውም እንግዲህ የአሁኑ ጭንቀት እንኳ የኔ ብቻ ጭንቀት አይመስለኝም ይላታል። እንዴ አባዬ እና ታዲያ ቤተክርስቲያን መሄድ ያስጨንቃል እንዴ ትላለች። አባቷም አይ ያለ ወትሮሽ እንደዚህ በጧት ተነስተሽማ ልሄድ ያላልሽኝም ይሏታል አሁንም። ከዛ ሀኒቾም እኔ ምንም አልሆንኩኝ ግን በጧት ሄጄ ቤተክርስቲያን ደርሼ በዛ ወደ ስራ ቦታ ልሄድ ብዬ ነው ትላቸዋለች። አባቷ ግን ያለ ወትሮሽማ እንደዚህ በጧት ተነስተሽ ልሄድ ያላልሽኝም ስለዚህ እኔ አብሬሽ ነው የምሄደው ይሏታል። ሀኒቾም አባ ደግሞ እኔ ቸኩያለሁኝ ስትል እሳቸው ግን አይ እኔማ አብሬሽ ነው የምሄደው አይሆንም ለብቻሽ አትሄጂም ይሏታል። ሀኒቾ ልትሄድ ያሰበችው ቤተክርስቲያን ብቻ አይመስለኝም ሌላ ቦታ መሄድ ያለባት ይመስለኛል። እናም አባቷን አንተ ከአሴር ጋር ሄድ እኔ ግን የማልቀርበት ጉዳይ አለኝ ትላቸዋለች። አባቷም እኔ እኮ ይሄንን ብያለሁኝ እኔም አብሬሽ ሄጄ በዛው ቤተክርስቲያን ደርሰን ከቤተክርስቲያን
ወደ ሐኪም ቤት ገብተን ውጤቱን አይተሽ አንቺም ወደ ስራ ቦታሽ ትሄጃለሽ አሏት። ይህንን ሲሏት ግን እሷ ሌላ ቦታ መሄድ ስላለባት አይ አባዬ እንደዛም አይሆንም አንተ ከአሴር ጋር ሄድ ትላለች። ከዛም አባቷ እኔ ማወቅ ያለሁ በዚህ በጠዋት ተነስተሽ ቤተክርስቲያን እሄዳለሁ ያልሽበት ምክንያት ትልቅ የሚያስጨንቅሽ ነገር እንዳለ ነው የተረዳሁት ይሏታል። ሀኒቾም እረቷ አባቷ በፈጠረህ አታስጨንቀኝ ተው ትላለች። አባቷም ቁጥት ይሉና ሀኒዬ በቃ ከኔ ከአባትሽ የሚበልጥብሽ ጉዳይማ ካለሽ ሂጅ በቃ ይሏታል ተቆጥተው። ይህንን ሲሏት ሀኒቾ አባቷን በጣም ስለምትወድና ስለምታከብራቸው አይ አባዬ እሺ በቃ አብረን እንሄዳለን ከአንተ ጋር ነው የምሄደው ትላቸዋለች። ይህን ስትላቸው እሳቸውም አው እሱ ጥሩ ነው ይሉና ተነስተው ልብሳቸውን ይለባብሳሉ። ከለባበሱ በኋላም አብረዋት ወደ ቤተ ክርስቲያን መሄድ ወስነው ተነስተው ይሄዳሉ ማለት ነው። ባዩሽ ወደ ሂቷ ወደ ሜላት ቤት መታለች። በጧት መታ በሩን ታንኳኳለች። በሩን ስታኳኳ ሜሉ ትከፍትላታለች። ወይ ባዩሽዬ እንዴት ነሽ ሰላም ነሽ ወይ ይባባሉና ከዛ በኋላ ቀጥታ ወደ ሶፋ ላይ ትቀመጣለች። እንዴ ዛሬ ደግሞ ልጆቹ የት ሄደው ነው አንቺ በር የከፈትሽልኝ ስትላት እሷ አይ ባዩሽዬ ደግሞ የዛሬ ልጆች በጧት ይነሳሉ ብለሽ ነው አንቺ ግን እንዴት በጧት ተነሳሽና መጣሽ ትላታለች። ከዛም እንግዲህ ባዩሽ ለምን መጣሽ ብላ ስጠይቃት እንደው በህልም ያየሁሽና ሲያቃዣኝ ምናምን ልጠይቅሽ ብዬ መጣሁ ትላታለች። ከዛ ሜሉም ወይ ደግሞ ምን አየሽ ምን ስሆን አየሽ በህልምሽ ስትላት እኔ እንጃ እንደው የሆነ አቃዠኝና አንቺ ግን ደህና ነሽ ስትላት ሜሉም አይ አንቺው ምን ደህንነት አለ ምን ሰላም አለ። ከዛ ሜሉ ምን ትላታለች ምን ሰላም አለ ብለሽ ነው ባዩሽዬ አለች። እንዴ ምን ሆንሽ ምን ተፈጠረ ትላለች። ልክ እንደማያውቅ ሰው ማለት ነው ባዩሽ ሴራዋና ሴራ ስታበቃ። ከዛ ሜሉም ባክሽን ይቺ ሀና የምትባል ልጅ እኮ ቤተሰቡን እንዳላበጣብጣብኛለች ትላታለች። ሀና ማናት ደግሞ ትላለች ባዩሽ። አንቺ ደግሞ ሀና ሰራተኛዋ ናታ ትላታለች ሜሉ። ባዩሽም እንግዲህ እንደተለመደው እንደጠላቸዋ ደግሞ ሰራተኛ ምን ብሎ ነው ቤትሽ ነው የሚበጠብጠው እያለች ስትላት ሜሉም እስኪ ተይኝ ባዩሽዬ ተይኝ እስኪ ትላታለች። ባዩሽም ሜሉ ምንድን ነው የተፈጠረው የተፈጠረውንማ ንገሪኝ በማለት በጥያቄ ታፋጥጣታለች። እናም እንግዲህ ዲኤንኤ ስለተመረመሩ ሀና ለሜሉ እኔ ሀሴት ነኝ ልጅሽ ነኝ ብላለችኝ እያለች ስትላት ማለት አልገባኝም ምን እያልሽ ነው ስትላት ሀሴት ነኝ ብላ የመጣችው እርግብ ልጅሽ አይደለችም ውሸቷን ነው እኔ ነኝ ልጅሽ ብላ እያለችኝ እኮ ነው ትላታለች ለባዩሽ። ባዩሽ እንግዲህ ይህን ሁሉ ሴራ እየተጋለጠባት ይገኛል። የድራማ መጨረሻው ምን ይሆን የሚለውን እናንተ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በቀጣይ እስከምንገናኝ ድረስ ባይ ባይ።